ሳሚ ሳሚ መሲ ሳሎን ውስጥ ወዲያ ወዲህ እያለች ነው። በጣም ጓጉታለች። ልታስደምመው እያሰበች ነው። ቶሎ ማግኘት ስላለባት ሳይቀርማት ልትደውልለት ይገባል። ስልኳን አነስታ የስም ማውጫ ሰንጠረዡን ከፍታ ቁልቁል ወረደች። የሳሚን ስም እስክታገኝ ስልክ ለመደወል ባሰበችና የስልክ ማውጫ ሰንጠረዡን በተመለከተች ቁጥር በስልኳ ውስጥ ያሉት ስሞች መመሳሰል ዘውትር ይገርማታል። 5 ቤቴዎች፣ 5 ቴዲዎች፣ 3 ብሩኮች፣ 4 ትዕግስቶች እና በርካታ ሞክሺ ስሞች አሏት፣ ሳሚን ጨምሮ። ብቻዋን ማውራት ጀመረች። መቼም የተገናኘንበት ቀን መሆኑን ቶሎ አያውቅም አለች ለራሷ። ሃይ ሳሚዬ። ሃይ የኔ ቆንጆ። ልደውልልሽ ሳስብ ሁሌ ልደውልልኝ የምታስበው እኔ ስደውል ነው? በእውነት የኔ ማር እንደዛ አይደለም። እሺ እሱን ተውና ሳሚዬ ዛሬ ቀኑ ምንድነው? ቅዳሜ ነው። ምን ነው ጠየቅሽኝ? ቅዳሜነቱን አላልኩም። አላቀለም ስታስታውስ ደውልልኝ። እሷ የምትለውና እሱ የሚመልስላትን መልስ በልቧ እያሰላሰለች ቁጥሩን ተጫነችው። ከወዲያኛው የስልኩ ጫፍ እየጠራ እንደሆነ ይታወቃታል። ግን ስልኩ አልተነሳም። ይህ ልምድ መቼ እንደተጠናወተው አያውቅም። ዓመቱ መጨረሻ ላይ ማስታወሻ የያዘባቸውን ወረቀቶችና ፈተናዎቹን ሰብስቦ የማቃተል ልምድ። እጁ ላይ ያለው ወረቀት ከተጻፈ ዓመት ይሆነዋል። ሊቀዳቸውና ሊያቃጥላቸው ከሰበሰባቸው ወረቀት ክምር ውስጥ አፈትልኮ የወጣው ይህ ደብዳቤ ደብዳቤው ለእሷ የጻፈላት ብቸኛ ቅርሱ፣ የመጀመሪያውም የመጨረሻውም ደብዳቤ ነው። የፍቅሩ መቋጫ። ከዚህ በኋላ ጽፎላት ደውሎላት አይቷት አያውቅም። ሁሌ ያስባታል፣ ሁሌ ይናፍቃታል እንጂ። መሲን በጣም ነው የሚወዳት። ጠይሙ ፊቷ፣ በስርቆት የሚያዩት እይታቸው የሚያስደነግጠው አይኖቿ፣ አጠር ያለ ያልወፈረ ያልቀጠነ ቁመኗ ያረከዋል። ስለሷ ማሰብ ስፍር ቁጥር የሌለው ሐሴትን ያጎናጽፈዋል። ያያት ቀን ድምጿን የሰማ ቀን እንደ ሕፃን ቦርቅ ይለዋል። ከአምላኩ ቢጣላ በሷ ነው። አምልከኝ ብትለው እምቢ አይላትማ። ጠይም ጣዖቱ ነች እሷ ለሱ። ደብዳቤውን ገልጦ ማንበብ ጀመረ። መሲ፣ ደብዳቤ እንዴት ተጀምሮ እንዴት እንደሚያልቅ ስለማላቅ እንዳስቅብኝ። የመጣልኝን ውስጥ ያለውን ይኸው እንዲህ ጽፌዋለሁ። አንብበሽ ተረጂኝ ውዴ። ያቺ አንቺን ያየሁባት ቀን ምን ያህል የተባረከች ነች። ከዕለታት ሁሉ የተቀደሰች። እግዚአብሔር ከስራው ያረፈበት ቅዳሜን ያከብራል። ክርስቲያኖች ደግሞ የድህነታቸውን ዕለት እሑድን ያከብራሉ። እኔ ደግሞ አንቺን ያየሁባትን ሐሙስን አከብራለሁ። ማዘዝ ብችል የሰንበትን ቀን አክብሩ ብዬ የማስከብራት ዕለት እሷን ነበር፣ አንቺን ያየሁባትን ሐሙስ። ውዴ፣ ፍቅር ነፍስ ዘርቶ ሲሄድ ባንቺ ውስጥ አየሁት። ውበት በደምሽ ስር ሲፈስ አየሁ። የሰው ልጅ ደም የሚቀመስ ቢሆን ያንቺን በቀመስኩ። ለምን? ከደምሽ ፍቅር ይቀዳላ። በሰውነትሽ ውበት ይፈሳል። በደምሽ ስር የሚመላለሱት እነሱ ብቻ ናቸው። ውበትና ፍቅር። ውበትሽን እንዴት አድርጌ መግለጽ እንዳለብኝ አላውቅም። በዙ የሚባሉት የአማርኛ ፊደላት በሙሉ ቢሰለፉ ውበትሽን ሊገልጹ የኔን ፍቅር ሊያስረዱ የሚችሉ አይደሉም። ዳቪንቺ አንቺን ባይኖሩ የሞናሊዛ ስዕል እንዲህ አይሆንም። ንጉሥ ሰለሞን በሕይወት ቢኖር 700 ቆነጃጅት ሚስቶቹን ትቶ አንቺን ፍለጋ ኢትዮጵያ ይመጣል። ውብ ነሽ መሲ፣ ውብ ነሽ። አታውሪ። ምክንያቱም ከአንደበትሽ የሚወጡት ዘለሎች መሬት ጠብ እንዲሉ አልሻም። ግድ ማውራት ካስፈለገሽ ግን ከንፈርሽን ከከንፈሬ ገጥመሽ መሆን አለበት እና የማር ጠብታዎች መሬት እንዳይወርቁ። ፍቅር ማስከሩን ባንቺ አየሁ። ፍቅር ጨርቅ ማስጣሉን ባንቺ አወቅኩ። መቼ ነው ብቻዬን ማውራት የጀመርኩት? መቼ ነው በጨጫታ መሃል ጸጥታ ያሰምጠኝ የጀመረ? በዝምታ ውስጥ መረበሽ የጀመርኩት መቼ ነው? በሌሊት እየወጣው ከዋክብት መቁጠር፣ ጨረቃ ላይ ማፍጣት የጀመርኩ? መቼ ነው ፍቅር እስከ መቃብር መጽሐፍ ቅዱስ መሆን የጀመረው? አንቺን ካየሁ በኋላ አይደል ውዴ? ከዚህ በላይ ስላንቺ መጻፍ አልችልም። ውስጤን ታነቢ ዘንድ በቂ ባትሆንም ይችል ልክልሻለሁ። ያንቺው የልብ አፍቃሪ ሳሚ።
ለመሲ ደብዳቤውን ደጋግማ አንብቦታል። መጀመሪያ ሰሞን እሱ ራሱ እንደጻፈው ማመን አቅቶት ነበር። የፍቅርን ኃያልነት የመሰከረለት ደብዳቤ ነው። ደብዳቤውን ሊሰጣት ሄደበት ዕለት ትዝ አለው። ማክሰኞ 11 ሰዓት ተኩል ሰፈሯ ደርሷል። በስንት ሰዓት እንደምትመጣ ያውቃል። መጀመሪያ ቀን ያያት እዚህ ቦታ ነው። ለመጀመሪያም ጊዜ ያወራት እዚህ ቦታ ላይ ነው። መጀመሪያ ቀን ያያት እዚህ ቦታ ነው። ለመጀመሪያም ጊዜ ያዋራት እዚህ ቦታ ላይ ነው። ሲጠብቃት 10 ደቂቃዎች አለፉ። አልቀጠራትም፣ ግን እሷም እሱም ይተዋወቃሉ። እሱ ሳያሰልስ እዚህ ይቆማል፣ እሷም ሳታረፍድ እዚህ ትደርሳለች። መጀመሪያ ሰሞን መገናኘታቸው ሲበዛ የአይን ሰላምታ ሰጥተው ታልፍ ነበር። ሲቆዩ ግን በእጅ መጨባበት ብሎ ማውራት ጀመሩ። የወዲያቸውን አልተነጋገሩም፣ ግን ተግባብተዋል። ወይም እሱ የተግባቡ መስሎታል። 30 ደቂቃ አለፈ። አሁንም ይጠብቃታል። ትንሽ በትንሽ መንፈሱ መረበሽ፣ ትንሽ በትንሽ መፍራት ጀመረ። ፍቅሩን የሚገልጽበት ብቸኛው አማራጭ ይህ ነው። ለብዙ ቀናት ካሰበ በኋላ የተከሰተለት ለበርካታ ጊዜያት ሊነግራት ወስኖ አፉ ከተሳሰረበት በኋላ ያዋጣኛል ያለው መፍትሄ። እጁን ኪሱ ከተተ። ወረቀቱ አለ፣ ቅድም አጣጥፎ እንዳስቀመጠው። እሷ ግን የለችም። እዚህ ቦታ ላይ ከቆመ ድፍን 1 ሰዓት ሞላው። እሷን ጥበቃ እዚህ መቆም ከጀመረበት ጊዜ አንስቶ አንድም ቀን እንዲቆይታ አታውቅም። ሰዎች ይሄዳሉ፣ ሰዎች ይመጣሉ። እሷ ግን የለችም። ብቻዋን የምትመጣ ሴት በርቁ ካየ ልቡ ይደነግጣል። ሰውነቱ መንቀጥቀጥ ይጀምራል። እሷ አለመሆኗን ሲያቅ ይረጋጋል። 2 ድፍን ሰዓታት ባለበት ቁማ አሳለፈ። አይን ያዝ ማድረግ ጀምሯል። ጨረቃ ብርሃኗን በደብዛዛው ፈንጥቃለች። ውዱ ፍቅሩ ግን እስካሁን የለችም። ለመሄድ ሲያመነታ የሁለት ሰዎች ረጃጅም ጥላ ከፊት ወደቀ። አፍታም ሳይቆይ የሚያውቀው ድምፅ ካልጠበቀው አቅጣጫ ተሰማው። ይህን መንገድ ያውቃል። ጨለምለም ያለ ስለሆነ መሲ አንድም ቀን በዚህ በኩል መታ አታውቅም። የቆመበትን ጥግ ሳይለቅ ዞር አለ። እሷው ነች ለሰዓታት ሲጠብቃት የቆየች ፍቅሩ። የወራት ህመሙ፣ የልቡ ትርታ ጨመረ። እጁን አላበው፣ አፉ ደረቀበት። እግሮቹ በቆሙበት መብረክረክ ጀመሩ። አብሯት ያለው ማን ነው? ከዚህ በፊት ከሷ ጋርም ሆነ ብቻውን አይቶት አያውቅም። ጥሩ ያልሆነ ስሜት ተሰማው። እንዳታየው የቆመበትን የስልክ ምሰሶ ተከለለ። አለፈችው። ከኋላው አያት። ያው ነች፣ እንደ ድሮ ቆንጆዋ፣ እንደ ድሮ ተፈቃሪዋ መሲ። ወደ ቤቷ የሚያስገባው መታጠፊያ ላይ ስትደርስ ቆሙ። ሳሚ ሁሉም ነገር ግልጽ ሆኖ ከቆመበት ቦታ ይታየዋል። ሳሚዬ አፈቅርሃለሁ፣ ሳሚዬ ሁሌም እዚህ ውስጥ ነህ። የጡቶቿ መሃል በጥቋሚ ጧታ እየተቀጠቀች አንሾካሾከች። ግራ ገባው። እሱን እንዳልሆነ አውቋል። ሳሚዬ ይላል ራሱ። ሳሚዬ በሱና በታደለው አፍቃሪ መካከል ቀጭን የስም መመሳሰል ዛሃ ብትኖርም እንደ ገደል የሰፋው ልዩነት ታየው። በስልክ ምሰሶ ተከልሎ ተፈቃሪውን በሌላ ሰው እቅፍ የሚያይ ባዶ ሳሚና በመሲ ፍቅር የተሞላው ሌላው ሞክሼው ብዙ አላወሩ። ቻው እንደማለት እጇን ዘረጋችለት። አቀፋት። አልተላቀቁም። ከንፈሯን ሳማት። ከንፈሩን ጎረሰችው። ለረጅም ሰዓት ቆዩ። ሳሚ የሚያየው ነገር ሆነ አልመስልሃለው። አልቻለም። ስሜቱ ሲቀያየር ይታወቀዋል። በረደው። ሰውነቱ ተኮመታተረ። ውስጡ ባዶ ሆነበት። ምሬት አፉን ሞላው። ከዚህ በላይ መቆየት ስላልቻለ ከተሸጎጠበት ጥጋት ወጥቶ ወደ ቤቱ ማስገም ጀመረ። እርምጃዎቹን እየቆጠረ ጠጠሮቹን በእግሮቹ እየመታ ያልሰጣትን ደብዳቤ ኪስ ውስጥ እያሻሸ ከዚያ ቀን ጀምሮ ይኸው ድፍን 1 ዓመት አይቷት አያውቅም። ምን ሊያደርግ ወደዚያ ሄዶ? ይህንን እያሰበ ስልኩ ጠራ። ክፉኛ ተበሳጨ። ከዚህ ሐሳብ፣ ከዚህ ትዝታ ማዕበል ውስጥ
ማንም መንጭቆ እንዲያወጣ አይፈልግም። ተመስጦ እንዲደናቀፍ አይሻም። በእርግጥ ህመም ነው። አሳዛኝ የፍቅር ቁስል ልብ ላይ አትሞት ሄደ ጠባሳ። የሚወዱትን ማጣት ሁሉም ያባባል፣ ሁሉንም ያስከፋል። ቢሆንም ስለሷ ማሰብ ያስደስተዋል፣ ትዝታዋ ያረከዋል። ከሐዘኑ ውስጥ ማንም የማይገባው እርካታ ያገኝበታል። ስልኩ መጥራቱን አላቆመም። አንስቶ ቁጥሩን አየው፣ ደነገጠ። ኦን መሆኑን ተጠራጠረ። አይኑን ማመን አልቻለም። አላነሳውም። ህልሙን ቅዠት ሳያረጋግጥ የመሲ ስልክ ጥሪውን ጨርሶ ጸጥ አለ። ከቴዎድሮስ እሸቱ ይተፋና ሌሎችም ከተሰኘ መጽሐፍ የተወሰደ። አይረቡም። እነዚህ ተያቢዎች ከሁሉም ከኔም ካንተም ካንቺም ትእዛዝ ይቀበሉና ያጉላሉናል። ለሁላችንም ቃል ይገባሉ። ከ5 ደቂቃ በኋላ ተመለስ፣ ትንሽ ብቻ ጠብቀኝ፣ ሌላ ስራ ስለሌለኝ አሁን ነው አደርስልሃለሁ። ታዲያ እንደኔ አይነቱ ከርፋፋ ከ5 ደቂቃ በኋላ ይመለሳል እውነት መስሎት። ከዛ በዛች 5 ደቂቃ ላይ ሌላ 5 ደቂቃ ይጨምሩበትና ጽሑፉን ጀምሬዋለሁ፣ ትንሽ ብቻ ነው የሚቀረኝ፣ አንድ 10 ደቂቃ ጠብቀኝ ይባላል። አንተም ብትሆን ትባላለህ። ሁሉም የኮምፒውተር ጸሐፊዎች እንዲያ ናቸው። ለካ ሁሉም አይባልም። ይሄ ጅምላ ፍረጃ የሚባለው ነገር እኮ ግራ አጋባን። አብዛኞቹ ጸሐፊዎች እንደዚያ ናቸው። አዲስ አበባ ዩኒቨርሲቲን ተገና አድርገው ከ4 ኪሎ ካምፓስ ፊት ለፊት ካሉት እስከ 6 ኪሎ ጫፍ መነን ትምህርት ቤት ድረስ ሁሉም ተመሳሳይ። የፈረደበት ተማሪ ደግሞ እዛ ነው ያለው። አዲስ አበባን ክፈላት ብባል እንዲህ በ4 ትከፍላታለሁ። ሁሉም በኪሎ የሚጠሩት ቦታዎች ዕውቀት ይፈሳል። ደብረ ዕውቀት 1፣ ፒያሳ ተዝናኖት ይፈሳል። ከካፌ ማካቶ እስከ ቡና ቤት ሴት። ደብረ ወስዋስ 2፣ መርካቶ ብር ይፈሳል። ያው ሎሬት እንዳሉት ነጭ መርካቶ ደብረ ነዋይ 3 አትልም። ሌላው ቦታ ደግሞ ኑሮና መኖሪያ ቤት ይፈሳል። ምራ አዲስ አበባ ዕለቱን ኳት ነው ሲያበቃ የሚያርፍባቸው በወየበጣሪ የተከደኑ ቤቶች መገኛ ደብረ ሕዝብ 4። ምስኪን ተማሪ የጥናት ጽሑፉን ሊያጽፍ፣ አሳይመንቱን ሊያጽፍ፣ ፕሮፖዛሉን ሊያጽፍ፣ ሌላው ደግሞ የቀበሌ ማመልከቻና የፍርድ ቤት ክስ መካሰስ የማይሰለቸው ሕዝብ ሊያጽፍ እነዚህ ተያቢዎች ጋር ጎራ ይላል። እኔ ፕሮፖዛል ላጽፍ ነበር የሄድኩት። 5 ኪሎ ከቴክኖሎጂ ፋክልቲ ተማሪዎች መኖሪያ ጀርባ መቼ ታገላልጬ የተሳካ አይመስለኝም። ከ4 ኪሎ ሽቅብ ወደ እንጦጦ የሚያወጣው መንገድ 5 ኪሎ ፔፕሲው ጋር ለ2 ይከፈላል። ወደ ሽሮ ሜዳና ወደ ፈረንሳይ ልክ ከፋዩ ጋር ወደ ግራ ሲመለከቱ ፊት ለፊት ወደ ውስጥ የሚያስገባ የእግር መንገድ አለ። ከእግር መንገዱ በስተቀኝ የኮንቴነር ሱቆች፣ ድሮ የአርከበ ሱቆች ነበር የሚባሉት። አሁን ስማቸው እንዴት እንደተቀየረ አይገባኝም። እዛ ይገኛሉ። በመንገዱ በስተግራ ደግሞ የዩኒቨርሲቲው አጥር ነው። መሃሉ ለትልቅ በር ክፍተት የተተወ የግንብና የብረት ስብጥር አጥር። በየሱቁ ውስጥ አንድ ኮምፒውተርና አንድ የፎቶኮፒ ማሽን አለ በአብዛኛው ሱቅ ውስጥ። እና እኔ ፕሮፖዛል ላጽፍ የሄድኩት እዛ ነበር። ሰለቸኝ። ለረጅም ሰዓት የኪቦርድ ድምፅ መስማት ሰለቸኝ። በ5 ደቂቃ ይደርሳል ያለች ሴትዮ 50 ደቂቃ አልበቃት እና ሰለቸኝ። ቁጭ ብሎ ቃ የሚል ድምፅ እየሰሙ ከሷ ጋር መፋጠጥ እና አፍጥኝልኝ መጣው ብያት ሄድኩ። እኔንም እሷንም ነፃ ለማድረግ ምን አስጎለተኝ? ከመንገዷ መግቢያ ፊት ለፊት ካፌዎች አሉ። ብዙ ጊዜ ጋዜጣ የሚያነቡ ሰዎች የሚሞሏቸው። ድሮ ካፌ ውስጥ ሜኑ እንጂ ጋዜጣ የሚነበብ አይመስለኝም ነበር እና እዛ ሄድኩ። ሻይ ቡና ድብልቅ ልጠጣ። መቼም አሁን ስመለስ በእርግጠኝነት ጽሑፍ ያልቁ ይጠብቀኛል። የ5 ደቂቃ ጽሑፍ ነበር እኮ ያለችኝ። ስለዚህ ጽሑፌን ለመረከብ ራሴን አዘጋጅቼ ነበር የሄድኩት። አቦ ፈገግታ! የጥርስ ማስታወቂያ ብሰራበት ያሰኛል። ወደደችኝ እንዴ? አቤት ፈገግታ! ገና ከሩቅ ልብ በሚያሞቅ ፀሐያማ ፊት ተቀበለችኝ። አልተጠራጠርኩም። ጽሑፉን መጨረሷ የሰጣት ትፍስህት መስሎኝ እኔም እንደሷ እየፈገግኩ ቀረብኳትና ባሪፉ ጻፍሽው አልኳት። አዎ ብቻ የሆነ ሰው
የእናቴ መቀነት ጠልፎኝ የአባቴ ቀበቶ አደናቅፎኝ እትት ብትት ውፍ 2 ገጽ ብቻ ቀረኝ። ንድድ አለኝ። ወሽመጤ ብጥስ አለ። ወሽመጥ ግን ምንድን ነበር? ምንም ሳላናግራት ቀስ ብዬ ወጣውና በሩ ላይ በቀስተኛ እርምጃ መንጎራደር ጀመርኩ። መንጎራደር ለትልቅ ሰው ነው፣ ለባለስልጣን፣ ለባለ ሀብት፣ ለቡርጫም። እኔ ግን ወዲህ ማለት ጀመርኩ ብል ይቀላል። ቅድም ያላስተዋልኳቸው ግን የነበሩ ሰዎች እኔ በነበርኩበት ዩኒቨርሲቲ ጓሮ በር ላይ ተኮልኩለዋል እና በሩ ሲከፈት በቅጽበት ብድግ ብለው በሩን ውር አደረጉት። ወዲያው 3 የሚሆኑት ብቻ ተመርጠው ብዙ ጥቋቁር ፌስታሎችን ከሌሎች ሰዎች ተቀብለው ወደ ውስጥ ገቡ። ሰዎች ወደ ውስጥ እንደገቡ የግቢው በር በፍጥነት ተዘጋ። ከበር መልስ የነበሩትን ሰዎች ወሬ በቅጡ ሳዳምጥ ሰዎቹ ሲጠብቁ የነበረው ትርፍራፊ ምግብ ነው። ከተማሪዎች ራት የተረፈው ምግብ እና በረሃብ የተረበሸ ሆዳቸውን ሊሞሉ ሊበጠስ የደረሰ የኑሯቸውን ገመድ ሊያጠነክሩ በተስፋ የሚጠብቁት እራት። የተማሪዎች ትርፍራፊ የረጋት ወደ ቢን የምታደላ ነጭ ሲልበር ከማጠሯ በላይ ጫፋ በመሳሳቱ ግማሽ እግሩ መሬት የሚረግጥ ግማሽ እግሩ ብቻ ስሊፐር ላይ የሆነ ቀላ ያለ ረጅም ልጅ አርፍዶ መጥቶ አጠገቤ ቆመ። ልጁ የለበሰው ጃኬት ጥቁር አረንጓዴ ነው። አረንጓዴነቱ ተፈጥሯዊ መልኩ ሲሆን ጥቁረቱ የመጣው ግን በመቆሸሹ ነው። ጸጉሩን ዳርና ዳሩን ተላጭቶ መሃሉን ቁልቁል አጎፍሮታል። ያን የነበረው የባላቶሪ ፋሽን ቁርጥ መከተሉ ነው። አይኖቹ ደፍርሰዋል። የተወሰነ ደቂቃ በሩ ላይ አፍጥጦ ከቆመ በኋላ በአጫጭር ርቀት ወደፊትና ወደ ኋላ መንጎራደድ ጀመረ። የጎዳና ልጅ ባይሆንና ዘናጭ ልብስ ቢለብስ ቆንጆ ልጅ ነበር። ወይ ሯጭ ወይም ደግሞ ሞዴል ይሆን ነበር ብዬ አሰብኩ። ይታያችሁ እንግዲህ እኔ ተናድቻለሁ። ለምን ጽሑፍ ይዘገየ ብዬ። ደግሞ እነዚህ ሰዎች እዚህ ለትርፍራፊ ደጅ ሲጠኑ አይቼ ግራ በመጋባት ፈዝዣለሁ። እና በዚህ ቅጽበት መካከል ወደ ውስጥ ከገቡት አንዷ እየሮጠች መጣ። አርፍዶ ከመጣው ልጅ ጋር የሆነ ነገር አወራች። ልጁ ወደ እኔ መጣና ምን እንዳለ በቅጡ ያልሰማሁትን ነገር አልጉምጉሞ እጁን ዘረጋልኝ። ምን ስጠኝ እንዳለ በወጉ አልሰማሁትም ነው። ሰምቼዋለሁ ግን 1 ብር ብቻ ስላለኝ የቀለደ መስሎኝ ነው። ምን እንደገፋፋኝ አላወቅኩም፣ ግን በፍጥነት የለኝም አልኩት። ተደነባበረ። የሚጠይቀው ሰው በአቅራቢያ የለም። ልጁ 1 ብር ብቻ ይፈልጋል። በሩ ላይ የቆመችው ሴትዮ ደግሞ ትቸኩላለች። ስለዚህ ታጣድፈዋለች። ቶሎ በል። እሷን ደግሞ ከውስጥ ይጠሯታል። ልጁ 1 ብር ብቻ ነበር የፈለገው። ልሰጠው ሳንቲሟን ከኪሴ ያወጣኋት፣ ግን ፈራው። ሲለምነኝ አንዴ እምቢ ብዬው የለ ደግሞ እንዴት ጠርቼ ልስጥ? ኩራቱስ። በሌላ ጎኑ ደግሞ የልጁ መጨነቅ። ልጁ ሳንቲሟን ማግኘት አልቻለም። ሴትዮዋ ደግሞ የፈለገውን ነገር ማጣቱን አይታ ቸኩላ ስለነበርና ከውስጥ ስላጣደፋት ጥለው ሄደች። ለካ ለላስቲክ ትርፍራፊ እንድታመጣለት ፌስታል፣ ትርፍራፊ መቋጠሪያ ፌስታል መግዣ 1 ብር ነው የነፈኩት። እኔ ያማረራት ዶሮ ወጥ ሊሆን ይችላል፣ ምንቸት አብሽ ሊሆን ይችላል፣ ፓስታ ሊሆን ይችላል፣ ቅቅል ሊሆን ይችላል፣ በርገርም ሊሆን ይችላል። በልቼ ሳድር ለሱ ግን ትርፍራፊ ተቀብሎ የሚበላበትን ፌስታል መግዣ 1 ብር ነው የነፈኩት። እኔ አዳም ልጅ እሱም፣ እኔ አፍሪካዊ እሱም፣ እኔ ኢትዮጵያዊ እሱም፣ እኔ ወንድሙ በአንድ ዓለም በአንድ ሀገር በአንድ መንደር የምንኖር ሰዎች። ግን ወንድሜን 1 ብር ነፍጌው እራቱን እንዳይበላ አደረግኩት። ምሳውንም አልበላ ይሆናል፣ ወረድ ሲል ቁርስንም አልበላ ይሆናል። ነገ ደግሞ እንደን አይነቱ ንፉግ 1 ብር ከልክሎት ቁርሱን ላይበላ ይችላል። ፊት ለፊት ይቆማል፣ ያየኛል ባላዘነ እይታ፣ ባልተደሰተ እይታ፣ ምንም ሊነበብበት በማይችል እይታ ያየኛል። አንገቴን ደፋው። በሱ ቦታ ብሆን ተመኘው። ቢያንስ ህሊናው ንጹህ ነው። እኔ ግን ንፉግ። ቀስ ብዬ አንገቴን ሰብሬ አይኖቹን፣ የሚከተሉኝ አይኖቹን፣ ባዶ አይኖቹን፣ ስሜት አልባ አይኖቹን ሸሽቼ ሄድኩ። እሱን ራቅኩት። አይኖቹ ግን አሁንም ያዩኛል በለዘብታ። አንተ ንፉግ
አንተ ጨካኝ፣ አንተ እያሉ ድምፃቸው በአእምሮዬ እያስተጋባ